ላይ ስለማየው እና እንትን አማኝ ነገር ነው ጀስት እንደዚህ ሲታይ አማኝ ነው ይሄ እስላማዊ ነገሮች ላይ ነው በብዛት የሚሰራው አሁን ቲክቶክ ላይ በጣም ነው የሚታወቀው እና በቃ ምንም አላንገራገርኩም እሺ አልኩት እዛው በረመዳን ውስጥ ሽማግሌ ተላከና ረመዳን 20ኛው ቀን ላይ ኒካ አሰርን ተጋባን ከዛ ረመዳን 20ኛው ቀን ላይ ኒካ አሰርንና ልክ ኢድ ሲወጣ እኔ ወደ ቤቱ ገባሁኝ በሳምንቱ ውውቅ ውስጥ ኒካው ታሰረ ምናምን ገባሁኝ ወደ ቤቱ ያው የቸኮላ ሆነና ገባሁኝ ያው አይምሮዬ ላይ ሲየ የገባሁት ህይወት አለ ገብቶሻል አይምሮዬ ላይ ሲየው ስልሽ ይሄ ተንደላቀቀ ህይወት ምናምን አይደለም ያው የነገረኝ ነገር አለ በቃ የሆነ ራሴን እንደ ንግስት እንደሰላርግቶ በቃ በጣም አይምሮዬ ላይ ደስ የሚል ነገር ነው ያስቀመጠልኝና ያንን አምኜ ነው የገባሁትኝ ገባው ስገባ ያለው ነገር ሌላ ነበር ስገባ ያለው ነገር ሌላ ነው በቃ ይሁን በሚል ዝም ብዬ እየኖርኩኝ ድንገት ያው ልጅ ተፈጠረና ስነግረው ደስተኛ አልነበረም እንዳስወርደው እንግዲህ እንዳልኩሽ በጣም አማኝ ነው አዳማ ሙሉ የአዳማ ህዝብ ያውቀዋል በቃ ኡስታዝ ተብሎ እስከሚጠራ በዚህ ደረጃ ያለ ሰው ነው እንደውምና ቲክቶክ ላይ በጣም ብዙ ሰው ያውቀዋል ምናምንና አልጠብቅም ከሱ ታውቂያለሽ አስወርጂ የሚባል ነገር አይደለም ስለ እምነት የሚያውቅ አሁን ላይ ተራዱርዩ እንኳን አስወርጂ የሚል አይነት የለም ከዛ በጣም ደነገጥኩኝ አስወርጂ የሚባል ደረጃ ሲደርስ በጣም ደነገጥኩኝና ያው ወጣሁኝ እናቴ ጋር ነው ሄድኩት እናቴ ጋር ሄድኩኝ ለእናቴ አማከርኳት ነው አለች መውረድ የለበትም ተባለ መጀመሪያ ምክንያቱም ታየቁት ነገራችን ላይ ለስንት ማሪ ያለብኝ ካወኩና ስኳር ያለብሽ አትወልጂም አለኝ ከጤናሽ ጋር አይሄድም አትወልጂ ኒካ አስራችሁ በኋላ ላይ የተፈጠረ ልጅ ለምንድን ነው ይውረድ የሚለው አልፈልግም አለኝ እንዴ ቤተሰቤን አባቱ አጎቱ መጥቶ ነው ኒካ ያሰረልኝ እኮ ታዲያ በኋላ አጎቱ መጥቶ ያሐላል ቤተሰቤን ጠይቀው ያሐላል ልጁ ነው ከዛ እኮ ልነግርሽ ነው አሁን ታሪኩን እየጨረስኩልኝ ሲሄድ ነው የሚገባሽ ይሄ ነገር ኦኬ ኖ አልፈልግም አለኝ እኔ ልጅ ምክንያቴ ስለሚያምሽ አይሆንም አሁን ያለሽበት የጤና ሁኔታ ጥሩ አይደለም ሲለኝ እኔ ልጄንም በሽታዬን የሚሰጠኝ አላህ ነው እሱ እንደሚያደርገኝ ያደርገኛል አላስወርድም አልኩት በዚህ ጻፍ ተነሳ እና እናቴ ጋር ገባው ከዛ እናቴ ጋር ገባሁኝ ሙሉ የእርግዝናዬን አያውቁም አይደውልልኝም ምን አይለኝም በቃ ምንም ነገር የለም ከዛ ተወለደ ልጄን ወለድኩኝ በዚህ ሰዓት ምንም የለም አይደውልም አይጠይቀኝም እንደው ምን ነኝ የምለምነው ናና ልጅ ቢያንስ እቺ ልጅ በኋላ ላይ ተወለደች ልጅ ናት ቤተሰብ ጎረቤት ይጠይቀኛል የት ነው ያለው አባቷ እያሉኝ ነው ቢያንስ ለልጄ ክብር ስትል ና አልኩት ምንም ነገር ከሌለህ እንኳን እኔ ሰዎች ያመጡልኝ ልብስ አለ ልላክልህና አንተን ዲያስፖራ እንዳመጣህ አርግተህ ናና ጠይቀኝ ብዬ ሁሉ አልቅሼ ለመንኩትና ምንም ማሪ ፍላጎቱን አላቅም ምንም አይጠይቀኝም አይደውልም ከዛ በኋላ ነገራቶች ከወለድኩኝ በኋላ ምናምን ነገር እንዲፈታኝ ስለፈለኩኝ ወደ ህግ ነው ሄድኩት ኒካ ለማውረድ በሸሪዓ ፍርድ ቤት አቆምኩት ህግ ላይ ከዛ እሱ አልፈታትም አለ እሺ ልጅቷን ታምናለህ ወይ ሲባል ቤተሰቦቼ ባሉበት ዳኛው ባለበት የኔ አይደለችም አለኝ እኔ ከሌላ እኔ ስታገባኝ አርግዛ ነበር ብሎ ካደኝ ወንድሞቼ እናቴ ባለችበት የኔ አይደለችም አለኝ ለኔ እኮ በቴክስት ይጽፍልኛል ልጄ እንዴት ናት አበባዬ እንዴት ናት ይለኛል እኮ ለኔ በውስጥ ማለት ነው እዛ ጋር ግን ሙሉ ቤተሰቤ ባለበት እንግዲህ እጃቸውን ስሙ ነው የወሰደኝ ቤቱና የኔ አይደለችም ብሎ እንትላለ እዛ በኋላ እሺ አልኩኝ ይሁን አልኩኝና በየወሩ 1000 ብር እንዲሰጣት ለወተት ተብሎ ማለት ነው ለበየወሩ 1000 ብር ጡት ደግሞ ወተት ደግሞ አልነበረኝምና ወተት ነበር ማጠባትና 1000 ብር እንዲሰጣት ምናምን ተባለ እኔ እንደውም ካልተመረመረ አልኩኝ እኔ ተመረመርልኝ ናኑ ወይ ትነሳ የለችም ብለሽ እንዳታቆሚ እሺ በዚህ በሰከንድ ላይ ባለው ስልኬ እየሰማውሽ ነው እሺ አብዬ መጣው በዚህ እየሰማው ነው እሺ
ከዛ እኔ ይመርመርልኝ አልኩ፣ ልጅቷ ትመርመርልኝ። ምክንያቱም ያኔ ፍርድ ቤት ማለት ነው እንዲህ እርቅ ምናምን ሲባል እኔ መታረቁ ችግር የለብኝም፣ ልጄ ግን ትመርመርልኝ። ምክንያቱም ከምንም ነገር በላይ እምነቱ ይበልጣል። ከሱ ጋር አብሮ መኖሩ አይደለም። ልጄን ክዶ የኔ አይደለችም ብሎ ከዛ በኋላ ከሱ ጋር መኖሩ ምንም ነው። እኔ መጀመሪያ ይመንልኝ ምናምን ነበር የኔ ጥያቄ ነበረው። ከዛ በኋላ በዚህ ሁኔታ ውስጥ እያለን ጀስት ልጄን ብቻ የማሳደግ ስለከበደኝ እኔ ወደ ኳታር መጣሁ። አሁን ያለሁትኝ ኳታር ነኝ። ወደ ኳታር መጣሁኝ። እኔ ኳታር በመመጣ ሰዓት ሰላም ነበርኝ። አሁን እንደዋወላለን ምናምን ነገር እንዴት ነው ምናምን እንባባላለን። ከዛ በኋላ ግን መጥቼ እዚህ በሶስተኛው ነው በአራተኛው ወሬ ሌላ ሴት እንዳገባ ሰማሁኝ። ቲክቶክ ላይ ፎቶውን ለቋየው የሰርጉን ፎቶ ምናምን ነገር። ከዛ እኔ እንደውም ቶሎ ብዬ ልጅቷን ላውራት ሁሉ ፈለኩኝ፣ ያገባትን ማለት ነው። ከዛ በኋላ ከቆይታ በኋላ እንደገና እቺ ልጅ መንታ አርግዛለት ድጋሚ እንደፈታት ሰማሁ። ከሷ ጋርም ተለያይቷል። አሁን ከልጅቷ ጋር እናወራለን። ከዚች ልጅ ጋር እንደተለያዩ ጭራሽ ልጆቹን እንደማይጠይቃት እንደምንም ነገር እንደማያግዛት፣ እሷም አሁን ከሱ ጋር ተለያይታ ቤተሰብ ጋር ነው ያለችው። የሷ ቤተሰብ ጋር ነው ያለችው። የሷን ብለን እያለን ደግሞ ድጋሚ አሁን አራተኛ ሴት እያናገረችን ነው ያለችው። እኔ አሁን ትላንትና ራሱ ቴክስት አድርጋልኝ እያወራሁ ነበረ። እንደዚህ አሁን የ4 ወር እርጉዝ ነኝ፣ አግብቶኝ ነበረ፣ አሁን ተፋተናል አለችኝ። አሁን እኔ ከኔ በኋላ 2 ሴቶችን 2 ሴቶችን በኒካ አግብቶ አስወልዷል። አንዷ እርጉዝ ናት የ4 ወር። ከ3ቱም ጋር እያወራን ያለው ነው። የመጀመሪያ ልጅም አለችው። አሁን አራተኛ ሴት ላይ ነው ያለው። አራታችንንም አግብቶ አራታችንንም ፈቶናል። አሁን ከኔ በላይ የምታሳዝነው በተለይ መንታ የወለደችው ናት። መንታ ሴት ልጆች ወልዶ እስከዛሬ ምን ትሁን የት ትሂድ ምን ትብላ የሚያውቀው ታሪክ የለም። 4 እስካሁን አግብቷል። 4 ሚስት 4 ላይ ደርሷል። ከአራታችን በኋላ ራሱ ኒካ ሊያስር ሌላ ሴት እያወራ እንደሆነ ሰማን። ናኑ አራተኛ ላይ ደርሷል። ኢንተርኔቱ ስልኬት ሽንት ቤት ይዤው ገብቼ ኢንተርኔቱ ተቋርጦ አምልጦኛል። የቱ ጋር እንዳመለጠኝ ልንገርሽ። እንትን እሺ የኔ ልጅ አይደለችም ብሎ ካደ። አንቺን ማዋረድ የኔ ልጅ አይደለችም አለኝ ፍርድ ቤት ላይ። የኔ ልጅ አይደለችም አለኝ። እሺ ዲኤንኤ ይመርመራል አልሽም አንቺ? ዲኤንኤ ይመርመርልኝ አላልሽም? የኔ አይደለም እኔ አልኩኝ። እሱ ብር ከሌለው እኔ ከየትም እኔ ለምኝም ቢሆን አልኩትኝ። እንደውም ፍርድ ቤት ባንዴ አናፋታም ተባለ። ባንዴ ስለማናፋታችሁ በሽምግልና ይታይ ሲባል እኔ በሽምግልናም ታየ ታረቅንም አልታረቅንም ትልቁ ነገር እምነት ነው። መጀመሪያ ይመንልኝ እንጂ እኔ ችግር የለም ለልጄ ስለኖራለሁ አብሬው፣ ግን ልጄን ይመንልኛል። ከዛ በኋላ ጠየኩት። ምክንያቱም አንድ ቤት ስንኖር ብዙ ነገር እናውቃለን። ኢቭን ፔሪየድ መች እንደሚመጣ ያውቃል። ሁሉን ነገር ስለሚያውቅ ያረገዝኩበትንም እንትን ያውቃል። ወዲያው አብራችሁ መኖር እንደጀመራችሁ ወዲያው አብራችሁ መኖር እንደጀመራችሁ የተፈጠረው አይ በኋላ ወዲያው ነው። አዎ ወዲያው ነው ያረገዝኩት አብዬ እኮ። ታዲያ እንዴት ላይ አብራችሁ መኖር እንደጀመራችሁ በስንት ወር ስንት ወር አንድ ቤት መኖር ጀምራችሁ ስንት ወር ፔሪድ አየሽ? በነገራችን ላይ 4 ወር እንኳን አልተቀመጥ 3 ወር ከምናምን የተቀመጥነው ወዲያውኑ እርግዝና የተፈጠረው። ስለዚህ 3 ወር ፔሪድ አይተሽ 4ኛው ወር ላይ እርግዝና ተፈጠረ አብራችሁ መኖር በጀመራችሁ። አላየሁም። እሱ ቤት ኒካ ካሰርም በኋላ አንዴ መጣብኝ። ኒካ ካሰርም በኋላ አንዴ መጣ። ከዛ በኋላ አላየሁም ፔሪድ የተባለ። ስለዚህ ታዲያ በመጀመሪያ ወር አንዴ ነው ከሱ ጋር አንድ ቤት ስትኖሪ አንዴ ነው ፔሪድ ያየው። በዛ ሁለተኛው ፔሪድ ላይ እርግዝና ተፈጠረ። እሱ ያቅ ነበር አንዴ ፔሪድ ማየትሽን ያቅ ነበር። አብራችሁ መኖር ጀምራችሁ አንድ ጊዜ ፔሪድ ላይ መሆንሽን ነግረሽ ነበር? አዎ ያውቃል። ኦኬ ያውቃል። እሺ ዞሮ ፍርድ ቤት ላይ ደርሰናል። ወደኋላ እንዳትመለሽ። ፍርድ ቤት ነን አሁን። እሺ ፍርድ ቤት እንደዛ አለ። የኔ አይደለችም ብሎ ካደ። ከዛ ዳኛው እንደውም በጣም ተቆጣው። ልጅቷ እኮ አንተን ነው የምትመስለው፣ እንዴት እችን የመሰለች ልጅ ትክዳለህ ብሎ አለው። ከወጣም በኋላ ሽማግሌ ምናምን በሽማግሌ ይታይ ሲባል አይ እኔ ከሽማግሌውን በፊት እኔ ብሩን ከየት ማምጥቼ ዲኤንኤ አስመረምራለሁ ብዬ ሰለው ጠየቅኩት። እንደውም እንዴት እንደዚህ ትላለህ ምናምን ስለው እኔ አንቺን መበቀል መስሎኝ ነው እንጂ ልጅቷ የኔ እንደሆነች አውቃለሁ አለኝ። አንቺን ማናደር ስለፈለኩ አንቺን መበቀል ስለፈለኩ ስላናደርሽኝ ነው ልጅቷ የኔ አይደለችም የሚያልኩት እንጂ ምን አርገሽ ነው? ለምን እንደሚበቀልሽ ምን በድለሽ ነው? ለምን እንደሚበቀልሽ የሆነ ሰዓት ላይ
ምን አድርጌያለሁ መሰለሽ? አዎ እንደ ጥፋት ሊሆን ይችላል። ምን አድርጌያለሁ መሰለሽ አብዬ? የሆነ ሰዓት ላይ በጣም ለመንኩት እንዲያግዘኝ፣ እንዲረዳኝ እርጉዝ በነበርኩ ሰዓት። ከዛ በቃ የሚመልስልኝ መልስ እንደዚህ የማላወራው በጣም ብዙ ነገር ነው የሚለኝና እኔ ምን አደረኩኝ? ይሄንን ያደረገኝን ነገር እንዳለ ሙሉ ለሚያውቁት ጓደኞቹ አወራው። እንዴት ይሄ ሚስጥሬን ታወሪያለሽ ነው እሱ። አሁን በጣም እንደበደልኩት አድርጎ ያሰበው ይሄንን ነው። እንደ በቀል ያሰበው ይሄንን ነው። ይሄንን አወራሁ ማለት እርዳኝ ማለት ምንድነው? እርዳኝ ማለት ግዴታው እኮ ነው። ይሄ እኮ የሚለመንበት ጉዳይ እኮ አይደለም። እርዳኝ ቤቱን ማገዝ እኮ ግዴታው ነው። እርዳታ ማለት ነው። እርዳኝ እኮ አይደለም። እኔ ኦልሬዲ ወጣሁኝ። ልጄንም እኮ ወልጃለሁ። ገብቶሻል? ወልጃለሁ። ልጄንም ከመውለዴ በፊትም እንዴ ባል ነው፣ እንደ ባል ሊያግዘኝ ይገባል። እንዴት ነው መጠየቁ ራሱ ትልቅ ነገር ነው አቡዬ። ነው ገንዘብ ግን ለልጁ የወተት፣ የዳይፐር፣ የልብስ፣ የምግብ መስጠት ግዴታው ነው። እሱን ይሰጥ ነበር። ከህጉ በኋላ አንዳንድ ሺህ ብር ይሰጠኝ ነበር። ከህጉ በፊት እንዲሰጥሽ ነበር የምትጠይቂው። እሱን ነው እንደ ጥፋት ያየሽው። ስልክም አይደውልልኝም ነበር ከህጉ በፊትማ እኮ ገባኝ እኮ እሱን ነው እንደ ጥፋት ማለት እንደ ጥፋት የቆጠርሽው አንቺ ራስሽ ላይ እንደ ጥፋት የቆጠርሽው። ልጅ ግን ለልጅ የዳይፐር የወተት ስጠኝ ማለትሽን ነው? ኖ አይደለም፣ እንደዛ አይደለም። እንደማይሰጥሽ ለጓደኞች መንገርሽን ነው? አዎ። ለምን ለጓደኞቼ ይሄንን ነገር ለምን አወራሽ ነው የእሱ አሁን ትልቁ ንዴቱና አንቺን መበቀል እፈልጋለሁ ያለው በዚህ ነው። እንዴት ለጓደኞቼ ይሄን ነገር ታወሪያለሽ ነው። እኔ አውርቻለሁ። ለምንድን ነው እንደዚህ የሚያደርገኝ ጠይቁልኝ ብዬ። ምክንያቱም ሌላ ሰው ከውጭ የሚያውቀው ሰው ሃይማኖት አስተማሪ ኡስታዝ ስለሆነ በጓደኞቹ ዘንድ በጣም የተከበረ ስለሆነ በጓደኞቼ እንደዚህ አይነት ስም እንዲኖረኝ ታደርጊያለሽ ነው። እንዴት እንደዚህ አይነት ስም ታሰጭኛለሽ ነው የእሱ ገባኝ። ምክንያቱም ሰዎች አፍደው ነው የሚያዩት። በቃ ገብቶናል። ከዛ ዲኤንኤ ይመርመራል። እሱ ላይ ነው ያቆምነው። ከዛ እሱ ዲኤንኤ አያስፈልግም ልጄ እንዲላጣናንቹ ለማናገድ ነው አለኝ እንደዛ። ከዛ በኋላ የፍርድ ከዛ ከጣፋ ፍርድ ቤት መምጣት አቆመ። 15 ቀን እንደውም በፌደራል መጥቶ ታሰረኛ ከተማ ላይ አልመጣም አለ ፍርድ ቤት፣ አልቀርብም አለ ፍርድ ቤት። ታስሮ እሱ በሌለበት ኒካዬ ወረደልኝ። እሱ በሌለበት ፍርድ ቤት ኒካዬ ወረደ። ለልጄ አንዳንድ ሺህ ብር በየወሩ እንዲሰጥ ተፈረደ። ይሄ ጉዳይ አለቀ። ከዛ ነገራቶች በፒስም በምን አለፈና እኔ ወደ ኳታር መጣሁ። አሁን ያለሁት ኳታር ነኝ። ከዛ ሀብዬ መጥቼ እዚህ በስንተኛ ወሬ ቲክቶክ ላይ ቪዲዮ ተለቀቀ። አግብቶ ሌላ አግብቶ ቲክቶክ ላይ አየሁኝ። ቆይ ቅድም እኔ ሽንት ቤት ሂጅ ያመለጠኝ መንታ ምናምን ስትደርሽ ነበር። ምን መንታ ነው? እቺኛ አሁን አገባ ያልኩሽ ቲክቶክ ላይ ተለቀቀ ፎቶ ቪዲዮ አብሯት ነው የሚሰራው። በጣም ፌመስ ነው በነገራችን፣ ይታወቃል። ወደ 200 ምናምን ሺህ ፎሎወር አለውና ማሻአላ ቲክቶክ ላይ ከዛ ቪዲዮ ይሰራል ከልጅቷ ጋር ምናምን። መንታ እርጉዝ ሆነች። እሷንም ፈታት። እስቲል ኒካ አልወረደም በነገራችን ላይ። ከልጅቷ ጋር ሁሌ ነው የምንደዋወለው። በጣም የምታሳዝን ልጅ ናት። መንታ ወልዳ አሁን ተለያይተዋል። ደውለውላት አያውቅም። ልጆቿን አይቶ አያውቅም። የኔንም ልጅ አይቶ አያውቅም። ምንም ነገር የለም። ምን አይነት ሁኔታ ማለት ነው? እስካሁን ከማን ወለደ? ካንቺ ከሷ መንታ ሌላ የወለዳት ሴት አሁን አራተኛ እርጉዝ አለች የ4 ወር። አሁን ደግሞ ሌላ አሁን ትላንትና የደወለችልኝ እሷ ይቺን ሳይፈታ ነው ያገባ የዚች ኒካ ሳያወርድ አራተኛዋ ደግሞ አስወረደች ነገረችኝ። አራተኛዋ እርጉዝ ነኝ ግን ኒካዬን እንደምንም ብዬ አስወረድኳለችኝ። አሁን ከኔ ቀጥሎ ያለችዋ ኒካዋ አልወረደም። ከኔ በፊት ደግሞ የመጀመሪያ ልጅ አላችሁ። 4 ሴት አግብቷል እስካሁን ድረስ። 4ታችንንም ፈቶናል። ከ4ታችን አንድ ልጅ አለው። አንዷ ናት መንታ የወለደችው። አንቺ ስንተኛ ነሽ? እኔ 2ተኛ ነኝ። አውዬ አንቺ በፊት ያለችው የታለች? ኒኳ ወርዷል። የትና ምንም አናውቅም። አንድ ልጅ አለችው ከሱ ጋር አብራ የምትኖር አንድ ልጅ አለችው። አብራው እንትን ልጅ ምናምን አብራ ትሰራለች። አሁን እኔ ስገባ የዛኔ የ3 ዓመት ልጅ ናት። አሁን 7 ትሆናለች። ኦኬ 7 ዓመት ያንቺ ካንቺ የተወለደ ስንት ዓመት ነው? ያኔ አሁን 3 ዓመት ሆናት። የ3 ዓመት መንታዎቹ ስንት ዓመታቸው ነው? 5ኛ ወር ላይ ናቸው እነሱ። 5 ወር እና 4ተኛ አስረግዟል። ፈጣን ነው ሰውየው ማሻአላ። ኮረወራ ይሰጥም 4ኛ ወር ላይ ነው ያለው። ቆይ የ7 ዓመት ከመጀመሪያ ሚስት ካንቺ
ከሁለተኛዋ የ3 ዓመት ከሶስተኛዋ የ5 ወር መንታ አራተኛ አስረግዟል። 5 ወር ገና ከተወለዱ ሄዶ ሌላ ሴት አራተኛ ወር ነው። እና ሀቡዬ አሁን ትልቁ ሚዲያ ላይ እንደወጣ የተገደልኩበትን ነገር ልንገርሽ። ሚዲያ ላይ ብዙ ሰዎች ያውቁታል፣ በተለይ ሴቶች እና አይምሯቸው ላይ የሚስሉት እሱን አማኝ አድርገው ነው። ታውቂያለሽ፣ ገብተሽ እስካላየሽበት ድረስ እንደዛ ነው የምንስለው። አብዛኞቹ ሴቶች ደግሞ ያለብን ሙስሊም ሴቶች ያለብን ትልቁ ችግር ይሄ እምነት ላይ የሚንቀሳቀሱ ሰዎችን ፍጹም ንጹህ አድርገን ነው የምንስለው ነገር አለብን። ገባሽ አይደለ? ይሄ ነገር አሁን ይሄን ልጅ ማስቆም ካልቻለን ይቀጥላል። በእርግጥ መብቱ ነው ማግባት እኮ፣ ግን ያለ አባት እየተፈጠሩ ያሉት ልጆች እኔ አሁን ልጅ ያለ አባት እያደገች ነው ያለችው። የዚች የመንታዋ እንደገና በጣም የሚገርምሽ ደግሞ አራተኛዋ 2 ልጅ አላት ከሌላ ሞቶባታል አባቷ። የልጆቹ አባት ሞቶባት ነው ደህና ሰው አገኘው ብላ ለልጆቹ አባት አገኘው ብላ ነው ያገባችው። እና አስፈላጊ ከሆነም ሀቡዬ ምናልባት አሁን ላይ ይችላል አስፈላጊ ከሆነ ፎቶም ቢወጣ እኔ ችግር የለብኝም። ምክንያቱም አያቆምም ሰውዬው። አሁንም ሌላ ሰው ሊያገባ ነው። ፈረስት ኦፍ ኦል እሱ ምን አደረገ? ሴቶቹ ናቸው እየሄዱ ቆንጆ ወንድ ሲያዩ እየተለጠፉ የሚወልዱት። እሱ ምን ያርግ? ልክ ነሽ። ታዲያ ከሱ ነው እንዴ ችግሩ? ከእናንተ ከሴቶቹ ነው እንጂ ሳታጣሩ ዝም ብላችሁ አይደለም። ሀቡዬ ምን አለ መሰለሽ እራሱን ንጹህ የሚያሳዝን ልጅ አልፈልግም እያለሽ በግድ ነው ያረገሽ። አልፈልግም እያለሽ በግድ ነው ያረገሽ። እንዴ ከመጣ በኋላ ምን ላድርገው ሀቡዬ? ልጅ እንዴ ሐራም እኮ አይደለም። በኋላ አላህ ይሰጠኝ። መጀመሪያ አታማክሪው? ልጅ ትፈልጋለህ ወይስ ነው አይደለም? ስትተኛ አብረሽ መከላከያ ልጠቀም ወይስ ትፈልጋለህ ልጅ አትዩ? ገና በተዋወቃችሁ ባንድ ወር ሲጀመር ይልሽ ሀቡዬ ተነጋግረናል። ልጅ የሚባል ነገር ከ2 ዓመት በኋላ አንወልድም ተባብለን ተነጋግረናል። እኔ በቃ ተፈጠረ ይሄ ነገር አይደል? ተነጋገራችሁ፣ ትክክል ነው። እሱ ከ2 ዓመት በኋላ ነው መውለድ የምፈልገው ብሎ ነግሮሽ በአንቺ አለመጠንቀቅ እንደማይፈልግ እያወቅሽ መከላከያ ሳትጠቀሚ አረገሽ። ስታረግሽ አልፈልግም ማለሽ እናትሽ ቤት ሄድሽ፣ አለቀ። እናትሽ ቤት ወለድሽ፣ ተለያያችሁ። አሁን ይህ ሰውዬ ምን ያርግ? እናንተ እየሄዳችሁ ከተለጠፋችሁበት እናንተ ባክግራውንዱን ሳታጠኑ ወንድ አገኘው ብላችሁ ሄዳችሁ የምትጣበቁ ከሆነ እሱ ምን ያርግ? ምንም አይደለም እኮ አብዬ፣ ባክግራውንዱን ምንም እንድታጣኙ እንኳን እድል አይሰጥሽም። በቃ ንጹህ ሰው ሆኖ ነው የሚቀርበው። ገብቶሻል አይደለ? ማየት ያለብን ፊት ለፊት ያለው ነው የሚያሳይበት። ማሪ ሲጠይቅሽ በአንድ ሺ ቤት ጋር በረመዳን ጠየቀሽ ወዲያው በ15 ቀን ሽማግሌ ምናምን ጥድፍ ባል እንደጠማው ሰው ወንድ እንዳጣ ሰው። ተረጋጋ ወንድሜ፣ ላጥናክ፣ ቀስ በል። ከሄደ ጥርግ ይበል። ህይወቴ ቀልድ ነው እንዴ? ባንዴ ሲያንጣ ምን እንዳይሄድ የት እንዳይሄድባችሁ ነው ባንዴ እሺ የምትሉት? ሳትጠናኑ በ15 ቀን ሽማግሌ ልኮ ስትጋቡ ምንነቱን ማንነቱን ባክግራውንዱ ምኑን ሳታጠኑ ዝም ብሎ ውስጥ እንደዛ አይመስልሽም ሀቡዬ? ምላሱ ልነግርሽ አልችልም። በቃ ምንም ይሁን ሁሉንም ይሁን ታሚ ነው የሚያደርግሽ። ይሄ የእናንተ ጅምለት ነው እንደዚህ ሀቡዬ። እንግዲህ አሁንም ሳታጠኝ ሌላ ኡስታዝ ይመጣልሻል። ከሱም ደግሞ ትወልጃለሽ። እኔ አልገባም። እኔ እኮ ትልቅ ትምህርት ሆነኝ። እኔ እኮ አሁን እኔ ስለተማርኩበት ነው። ገብቶሻል አይደለ? ቸኩዬ በመግባቴ የከፈልኩት ዋጋ አለ። ያን ሂሳብ ያንን ዋጋ ሌሎች ሴቶች እንዳይከፍሉት ነው። ይሄ ሰውዬ 4ኛ ሚስት ላይ ደርሷል። እርግጠኛ ነኝ ይቀጥላል። ማቆሚያ የለውም። ገብቶሻል አይደለ? አሁን ላይ እኛ ስለሰራነው ስህተት ሳይሆን እንደዚህ አይነት ጅል ሴቶች ዝም ብለው የሚፈለፍሉ እስካሉ ድረስ እንዳያቆም 10 ያድረሳቸው። ጀግና እንሸልመዋለን። ለምን እኛ ማንቃት የምንፈልገው ሴቶቹን ነው። እንደዚህ አይነት ጅል ሴቶች ወንድ ሲያገኙ ዘለው ባንዴ እንደነሽጋር የኔ እንትን አሁን ሀቡዬ ሴቶቹን ማንቃት ነው። በቃ እኛ ስህተት ሰራን። እኔ ስህተት ሰርቻለሁ፣ አምኛለሁ። ገብቶሻል አይደለ? የሰራሁትን ስህተት ማሬ ትክክል ጎበዝ እኮ ነሽ አንቺ። የሰራሽውን ስህተት እህቶችሽ እንዳይደግሙት ለማስተማር መምጣቶች ጀግና ነሽ፣ ጠንካራ ነሽ፣ ጎበዝ። ልንገርሽ አንድ ነገር፣ ማንም ይፈርድብኛል ምናምን ብለሽ ሳታስቢ ሚዲያ ላይ መተሽ እህቶችሽ አንቺ የሰራሽውን ስህተት ቸኩለው እንዳይሰሩት መናገርሽ በጣም ጎበዝ ነሽ። እኛ በ2026 ወንዶች ላይ መፍረድ አቁመን ሴቶችን ማንቃት ብቻ ነው ስራችን። ሴቷ ትንቃ፣ ካለበለዛ እራሷ ናት ከልጅ ጋር ተዘፍዝፋ ቤት የምትውለው። እራሷ ናት ህይወቷ ወደኋላ የሚቀረው። ወንድ ልጅ ማህፀን የለውም። ወንድ ልጅ ማህፀን የለውም። አስረግዞ ለጥ ማለት ይችላል። ስለዚህ ምን አለ መሰለህ
አሁን እሱ ስላደረገው ስህተት ለማውራት እሱን ሌላ ነገር ለማድረግ ምናምን አይደለም፣ ሴቶቹን ስለማንቃት ብቻ ነው ማለት ይበቃዋል። ያለ አባት የሚያድጉ ልጆች ከሱ መውጣት የለባቸውም ነው እንጂ ስለሱ ስላደረገው ነገር እሱን ሚዲያ ለማስተካከል አይደለም ማለት። አሁንም እሱ ላይ ነሽ። ከሱ ባይወጣ ከሌላ ወንዶች ይወጣል። ሴቶች ልጅ ማሳደጊያ ገንዘብ ሳይኖራችሁ ዝም ብላችሁ ሄዳችሁ ወንድ ላይ አትለጠፉ። አንደኛ፣ ሁለተኛ የማይፈልጋችሁ ወንድ ላይ አትለጠፉ። ሶስተኛ ወንዱ መውለድ ሳይፈልግ በግድ አትውለዱ። ይህንን ነው ለሴቶች የምናስተምረው። መከላከያ ተጠቀሙ። እሱ ከ2 ዓመት በፊት ልጅ መውለድ አልፈልግም እያለ እንጂ መከላከያ መጠቀም እየቻልሽ እኔ ነኝ ያልኩት እኮ ሀቡዬ። እሱ አይደለም እኮ መከላከያ አልተጠቀምሽም። እንደውም አልተጠቀምሽም። እኔ ነኝ ከ2 ዓመት በፊት። እሺ ለመከላከያ አልተጠቀምሽም። አላውቅም። እሱ ማለት ወስጃለሁ እኮ ይሄ የምድር ኪኒኒ ወስጃለሁ፣ ግን አላውቅም እንዴት ነው እንደተፈጠረ አላውቅም። ሀብዬ የምር መጣ፣ ምንም ላደርገው አልችልም። አላህ ሰጠኝ አይደለም መጣ እንትን አይደለም ማለት ይሄ በሐራም የሆነ ነገር አይደለም። ከመጣው ከይምጣ ብዬ ተቀበልኩትኝ። እሱ እንዳለው ከሱ ጋር ተስማምቼ ማስወረድ አልፈለኩኝም። እኔ ገብቶሻል አይደል? ሰጠኝ። ዛሬ ላይ ሰጥቶኝ ነገ በፈለኩበት ሰዓት አጥቼ መጸጸት አልፈልግም። አይ ማስወረድማ ሐራም ነው እኮ፣ የሰው ነፍስ ማጥፋት እኮ ነው። ይሄ ሰጠኛ እንዴ ገብቶሻል አይደል? ሰጠኛ እንዴ ምንም ላደርግ አልችልም። ወለድኳት፣ በጣም ቆንጆዬ ሴት ልጅ ወለድኩኝ። ሳይሆን መጠንቀቅ ነው እንጂ ከሆነ በኋላማ ማስወረድ ሐራም ነው፣ ነፍስ ማጥፋት ነው እኮ አልኩሽ እኮ። አሁን እኔ ስህተት ሰራሁ አይደለ? ቶሎ በመውለዴ ቶሎ ቸኩዬ በማግባቴ ስህተት ሰራሁኝ፣ ዋጋ ከፈልኩኝ አይደል? ይሄን ዋጋ ሌሎች ሴቶች እንዳይከፍሉ በሚል ነው። ገብቶሻል አይደለ? አሁን አንዳንዴ ቪዲዮ ሲፖስት አያለው ልጁን ነው ልጁን መጠቀሚያ ናት። አሁን ከልጅቷ ጋር ነው ቪዲዮ የሚሰራ ምናምን እና ኮመንት ላይ ሴቶች ምን ይሉታል? እኔም እኮ ልጆች አሉኝ ለምን ተጋብተን አብረን አናሳድግ ምናምን። ለምን አይምሯቸው ላይ የሚስሉት በጣም የሚያሳዝን ምስኪን ወንድ፣ በጣም አማኝ የሆነ ሰው እንደዛ ነው የሚስሉት አይምሯቸው ላይ ልጁን ማለት ነው። እና አሁንም አይቀጥልም ይሄ ሰውዬ የምር ሀቡዬ አይቀጥልም። አሁንም ያገባል፣ 4 ጨረሰ ኦልሬዲ፣ ይቀጥላል ይሄ ነገር። እና እዚህ ጋር የሚያዩ በተለይ ሙስሊሞች ናቸው በዛት እያወሩት ያሉት ያወሩታል። አሁንም 2-3 ሴቶች አሉ ይነግሩናል፣ ደግሞ ስለሚያውቁን እሱን አግብተን እንደነበረ ደግሞ ደስ የሚልሽ ነገር ሲያገባ ይፖስታል ከነ ፎቶአችን። አይፈራም። ምን ይፈራል? ምናምን ብሎ ይፖስታል። ታያችሁና ሁሉም ያውቁናል፣ ያናግሩናል። ታገኘ ታዲያ ለምን ይፈራል? ምን አስፈራው? እየሄዱ የሚለጠፉበት ሴቶቹ ክብረ ቢሶቹ ሴቶቹ እሱ ምን አስፈራው? ማሬ እንዴ ነው አይደለም ማለት ሆነ እኮ አሁን እኮ እየሄዱ መለጠፍ ሳይሆን ኖ አይደለም። እኛ የሚመስለን ይኸውልሽ አብዬ አንዳንዴ እኮ ይኸውልሽ አሁን እኛ ስለሰራ ነው ስህተት ብቻ አይደለም። እሱስ ማንነቱን ደብቆ የቀረበን እሱስ አይጠየቅም። በዚህ ጉዳይ ላይ ማንነቱን ደብቆ አይጠየቅም። በጣም ጀግና ነው፣ ጎበዝ ነው፣ ይበርታ። እኛ ይኸውልሽ ሚስት ከመሆን ጉጉት ነው። ገብቶሻል አይደል እኮ ሚስት ለመሆን አትጓጉ። የዓለም መጨረሻ አይደለም ሚስት መሆን፣ አትጓጉ። ለምንድን ነው የምትጓጉት? ምንድን ነው የሚያጓጓው? ሚስት መሆን የሚያጓጓው ምንድን ነው? አሁን ገባኛ። ጊዜው ከረፈደ በኋላ እኮ ነው የገባኝ። ስለዚህ የህይወት የመጨረሻ ግቡ ትዳር አለመሆኑ አሁን ገብቶኛል። ጎበዝ። ስለዚህ አሁንም አልጓጓም፣ በፊት መስሎኝ። ለሌሎች እህቶችሽም አንቂ። ምንድን ነው የምትያቸው? ዘላችሁ ወንድ ላይ አትለጠፉ። እንደኔ በ15 ቀን ምንም ሳታጠኑት ወንድ ልጅ ላግባሽ ስላለች ዘላችሁ እንዳትገቡ። ስራ ስሩ። ምን ነቅሎኝ ነው? ቴንክ ዩ ሶፊዬ ፎር ኢንቪቴሽን። እና መጀመሪያ ሴት ልጅ ትማር፣ ትስራ፣ ገንዘብ ትያዝ፣ በራሷ ትተማመን። ነገ ወንድ ልጅ ጥሏት ሲሄድ እንዳታለቅስ ማለት ነው። እና የህይወት ስኬት መጨረሻው ባለትዳር መሆን አይደለም። የህይወት ስኬት መጨረሻው የምትፈልጉትን ህይወት መኖር ነው። ደስተኛ ሆኖ መኖር ነው። በተረፈ አትከታተዩ። ከፈለገ 10 ሚስት ያግባ። ምን አገባሽ? ከህይወትሽ ወጥቷል እንጂ ሸቂ ገንዘብ ያዥ ሀብታሙ ሸቂ ገንዘብ ያዥ ሀብታሙ ነገ ትልቅ ህይወት እንድትኖር ይሽማ። ልጅሽን ጥሩ ትምህርት እንድታስተምሪያት፣ ጠንካራ ሴት እንድታረጊያት ስሪ። ትኩረትሽን ህይወትሽ ላይ እሱ ገደል ይግባ፣ የራሱ ጉዳይ። አንዴ አትከታተዩ። ገንዘብ ያዥ ልጅሽን። አሁን 3 ዓመት ሆና 4 ዓመት ሲሆነ ጥሩ ኬጂ 1 ጥሩ ትምህርት ቤት አስገቢያት። ልጅሽን ተከታታያት። በቃ
ፎከስ ኦን ዩርሰልፍ ኤንድ ኦን ዩር ዶተር። በቃ ልጅሽ ላይ እና ራስሽ ላይ ህይወትሽ ላይ ትኩረት አድርጊ። እሱን እርሹ ከነመፈጠሩ። እሺማ እናመሰግናለን ታሪክሽን ስላካፈልሽን። እሺ አቤ እናመሰግናለን።